አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የናይማት ቲዩብ ቤተሰቦች ሰላም እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንደዚህ በሚያምር አካባቢ ተገኝቻለሁኝ። ኮምቦልቻን እስኪ ትንሽ ላስጎብኛችሁ። እኔም በእግሬ ወክ እያደረኩ ነው ማለት ነው። ዛሬ የሆነ በቀበሌ አደራጅተውን ስራ ፈተው ቤት የዋሉ ሴቶችን ወደ ስራ ለምን አይወጡም ለምን አይሰሩም ምናምን ብለው በቀበሌ አደራጅተውን ስልጠና እየሄድን ነው። እና በእግራችን እየሄድን ነው ወክ እያደረግን ከጎረቤቶቼ ጋር አዲስ ስራ ፍጠሩ ብለውናል። እስኪ ሀሳባችንን ወደ እናንተ ይዤ መጥቻለሁ ማለት ነው። ምን ብንሰራ ፓድ ይባላል። የሚያደራጀን የብድር አገልግሎት ይሰጣል። ምን እንደምንሰራ ግን እኔና ባልደረቦቼ እስካሁን አልወሰንም ማለት ነው። እስኪ እናንተም ሀሳብ ስጡን። በሀሳብ እንግዲህ እገዙን። ወደ እናንተ ይዤ መጥቻለሁ ሀሳቡን። ምን እንደምንሰራ እስካሁን አልወሰንም። ለ5 ቀን ስልጠና አለው። ኢንዱስትሪያል ኮሌጅ እያሰለጠኑን ነው። ወደዛ እየሄድን ነው። እንደምታዩት በጣም ያምራል። መንገዱ በጣም ደስ ይላል። በቃ ወክ እያደረግን እየሄድን ነው። ደስ ይላል። ምንም አልደከመንም። እና ምን ብንሰራ ያዋጣል? ዶሮ እናርባለን። በቃ አልመጣልንም። የሆነ ባልትና እንክፈታለን። እሱም አልተሳካልንም። ይሳካል መሰለኝም ያኔ ዳቦ ቤት ግን የሚሰጡን ብር ዳቦ ቤት ለመክፈት ብሩ አይበቃም፣ አይገዛም። ያኔ ቢያንስ እንደው 500 600 ሺህ ብር ያስፈልጋል ዳቦ ቤት ለመክፈት ማሽኖቹ ምናምን ለማሟላት። ምግብ ቤትም ብለናል፣ ግን አንዱንም እስካሁን አልወሰንም። ቀለል ያለ ስራ በቃ ቢያንስ 300 ሺህ ብር እንደዛ አካባቢ ነው የሚሰጡን። በዚህ ብር ምን ያክል ምን አይነት ስራ ብንሰራ ያዋጣል? ከስደት መልስ እንግዲህ ከቤት ቁጭ ነው ያልነው። አረብ ሀገር ተሰደድን፣ እዛ የተወሰነ ሰራን መጣን፣ ኢትዮጵያ መጣን፣ ቁጭ ነው ያልነውና ለምን ወደ ስራ አይወጡም? ለምን አይሰሩም? ለምን አይደራጁም? ብለው በቀበሌ ያደራጅተውናል። ስልጠና እየሰጡን ነው። ብድርም ለ3 ነን 225 ሺህ ብር አካባቢ እስከ 300 ሺህ ብር አካባቢ እንሰጣቸዋለን ብለውና ምን እንደምንሰራ ግን እስካሁን አላሰብንበትም። ምንም አልመጣልንም። በሀሳብ እየተምታታን ነው ማለት ነው። እስኪ አዲስ ፈጠራ አዲስ ሀሳብ ያላችሁ ኮምቦልቻ ነው ያለነው። ምን እንስራ? እኛ እህቶቻችሁ ምን ትመክሩናላችሁ? አስተያየታችሁን በኮሜንት አስቀምጡልን፣ እንዲሁም ምክራችሁን ጭምር ማለት ነው። እየሄድን ነው። ትንሽ ይቀረናል፣ አልደረስንም። እና እያረገን አካባቢውን እያሳየናችሁ እየተጓዝን ነው። እስከ 6 ሰዓት ጠዋት 2 ሰዓት ተኩል 3 ሰዓት እንገባለን። እስከ 6 ሰዓት ነው እንትንም እዛ ስልጠናው የምንቆየው። 6 ሰዓት 8 ሰዓት ላይ ደግሞ ኤርፖርት የምቀበላት ልጅ አለች። እሷን ተቀበይና ወደ ከሚሴ ሸኝ ብሎኝ ባለቤቴ እሷን ልቀበል ኤርፖርት እሄዳለሁኝ። በዚህ አጋጣሚ የሚቀበል እዚህ ኮምቦልቻ ኤርፖርት የሚቀበል ቤተሰብ ምናምን ከሌላችሁ እንቀበላለን። በአክብሮት ወደ ሀገራችሁም እንሸኛለን። ብትጠይቁን ኢንሻአላህ እላለሁኝ። እና 8 ሰዓት ላይ ኤርፖርት እሷን ተቀብዬ እሷን ሸኝቼ ወደ አገሯ ሸኝቼ እሷን 9 ሰዓት አካባቢ ነው ወደ ቤቴ የተመለስኩት። ጠዋት የወጣሁኝ በቃ ዛሬ በዙረት ላይ ነው የዋልኩት ማለት ነው። ደስ የሚል ቦታ ነው። እስኪ በዚህ አጋጣሚ ኮምቦልቻንም ላስጎብኛችሁ እና እህቶች ምን ብንሰራ ምን ሀሳብ አላችሁ? ኮምቦልቻ ላይ አሁን ምን ቢሰራ ያዋጣል ትላላችሁ? እስኪ ከመቼም ከአንዱ አንዱ ይሻላልና ሀሳባችሁን ጻፉልን። አዲስ ስራ ፕሮፖዛል ፍጠሩ ነው ያሉን። ምን እንደምንፈጥር እንግዲህ እኛ ምንም አላወቅንም ማለት ነው። ዝም ብለን እንጓዝ ይዘናል። ስብሰባ ይሉናል እንሄዳለን፣ ስልጠና ይሉናል እንሄዳለን። ግን እስካሁን ምንም እንደምንሰራ አላሰብንም፣ አልመጣልንም ሀሳቡ። ከባድ ነው ትንሽ የመስሪያ ቦታ ምናምን ነገር ማግኘት ትንሽ ይከብዳል። ምን ስራ እንደምንጀምርም እስካሁንም ሀሳቡ ሊመጣልን አልቻለም። እስኪ የስራ ፕሮፖዛል መንደፍ የምትችሉ እህቶች ወንድሞች
እስኪ እርዱን፣ ምን እንስራ? ከስደት ተመለስን፣ እዛ ያጠራቀምናትን ልብስ እየለበስን የያዝናትን ብር እየበላን ዝም ብለን ቁጭን። ሀገራችንስ ምን ሰርተን ነው መኖር ያለብን? ከስደት መልስ ምን ሰርተን ነው? ኢትዮጵያ ላይ የሆነ ነገር ሰርተን መቋቋም መኖር አለብን። መቼም ሁል ጊዜ አረብ ሀገር ሰራተኛ ሆነን እስከመቼ ነው? ያኔ 10 ዓመትም ተሰራ 15 ዓመት 7 ዓመት 8 ዓመት ዞሮ ዞሮ መዝጊያው ጭራሮ ነው። ዞሮ ዞሮ ወደ ሀገር መመለስ አይቀርም እና እነሆ ሀገራችን መተናል። ግን ምን ሰርተን መኖር እንዳለብን ከባድ ነው። ሱቅ ነው፣ ሱቅ በየቦታው ይከፈታል። እና ምን ትሉናላችሁ ውዶችዬ? አለሁኝ እንደምታዩት እየሄድን ነው። አካባቢውንም እያስጎበኘኋችሁ ነው። ካሜራማንም እየቀረጸች ነው። እኛም እየተጓዝን ነው። እንግዲህ እዛ እስከ 6 ሰዓት ከቆየን በኋላ እንዳልኳቸው ወደ ኤርፖርት እሄዳለሁ። ኢንሻአላህ እዛ ሄጄ እዛ ቆይቼ ልጅቷን ጠብቄ ተቀብዬ እንደገና መናኸሪያ ሄጄ ልጅቷን እንግዳዋን ሸኝቼ ወደ ቤት ነው የተመለስኩት። ይህን ይመስል ነበር የዛሬው ውሎዬ። ሰላም